ዛሬ ይዤላችሁ የመጣሁት ሰራተኛው የስራ ቀሪ በሚሆንበት ሰዓት የደሞዝ የገቢ ግብር እንዴት እንደሚሰላ እናያለን። እዚህ ጋር የሰራተኛው ስም ኤ ይባላል። ደሞዙ 17838 ነው። 28 ቀን ሰርቷል። 2 ቀን ቀሪ ያለበት ማለት ነው። እዚህ ጋር ቢ የሚባለው ሰራተኛ 8029 ነው። 30 ቀን ሰርቷል። ሲ የሚባለው ሰራተኛ ደሞዙ 11500 ነው። እዚህ ጋር 25 ቀን ሰርቷል። 5 ቀን ቀሪ ያለበት። ዲ የሚባለው ሰራተኛ 16348 ብር ነው ደሞዙ። የሰራበት 20 ቀን ነው። 10 ቀን ቀሪ ሆኗል። ስለዚህ እንዲህ በሚሆንበት ሰዓት የደሞዝ የገቢ ግብር እንዴት ይሰላል የሚለውን እናያለን። የሚባለው ሰራተኛ መደበኛ ደሞዝ ወይም ቤዚክ ሳላሪ ስንት ነው? 17838 ነው። የስራ ቀናት ደግሞ የሰራበት ምን ያህል ነው? 28 ቀን ነው። 2 ቀን ቀሪ ያለበት። ስለዚህ የደሞዝ ወጪውን በወር ውስጥ ምን ያህል ቀን ሰርቷል የሚለውን እዚህ ጋር ሳላሪ ኤክስፔንሱን እንዴት ነው የምንሰራው? ኢኳል ቱ እንላለን። ከዛ በኋላ እዚህ ጋር ቤዚክ ሳላሪ አለ። ቤዚክ ሳላሪ ምን ላይ ነው ያለው? ሲ 3 ላይ ነው። ይሄ ሲካፈል ለ30 የስራ ቀናት። ከዛ ብራኬት እዚህ ጋር እንዘጋለን። እዚህ ጋር እንከፍትና ከዛ በኋላ ይሄ ሲባዛ ለሰራበት የስራ ቀናት ወርኪንግ ዴይስ ማለት ነው። ስንት ቀን ነው የሰራው? በወር ውስጥ 28 ቀን፣ 2 ቀን ቀሪ ያለበት። ከዛ ይሄን ኪቦርዳችን ላይ ኢንተር ስንለው 16648 ከ80 ሳንቲም ይመጣል ማለት ነው። 28 ቀን የሰራበት። ይሄንን 30 ቀን ብናደርገው እዚህ ጋር ይሄኑ ራሱ ያመጣልናል ማለት ነው። ይሄኛውን 24 ቀን ብናደርገው የ24 ቀኑን ያመጣልናል ማለት ነው። ስለዚህ ይሄኛውን 28 ቀን የ28 ቀን ይሄን ያህል ይሆናል ማለት ነው። ስለዚህ ቢ የሚባለው ሰራተኛ ደሞዙ 8029 ብር ነው። 30 ቀን ሰርቷል። ስለዚህ ይሄን እንዲሰራልን ሳላሪ ኤክስፔንሱ እንዲሰራልን ወይ ደሞዝ ወጪውን የዚህን ወር እንዲሰራልን ይሄንን እንዳለ መስቀል ምልክቷ እዚህ ጋር ስመጣልን ይሄን አጠቃላይ ድራግ ስናረገው የቢን ሰራተኛ እዚህ ጋር ይሰራልን። 30 ቀን ስለሰራ ይሄን አመጣልን። ሲ የሚባለውን ሰራተኛ 25 ቀን የሰራበትን ደሞዙ 11500 ነው። 25 ቀን ነው የሰራው። 5 ቀኑ ቀሪ ያለበት። ስለዚህ 25 ቀን 9583 ከ33 ይመጣል። ዲ የሚባለው ሰራተኛ ደሞዙ 16348 ነው። የሰራበት ስራ ቀናት 20 ቀን ነው። 10 ቀን ቀሪ ያለበት። ስንት ይመጣል? የ20 ቀኑ 10898 ከ67 ሳንቲም ይሆናል ማለት ነው። እዚህ ጋር ደግሞ አበል አለ ወይንም አለዋንስ አለ። እዚህ ጋር የቤት አለዋንስ ሊሆን ይችላል፣ ትራንስፖርቴሽን አለዋንስ ሊሆን ይችላል፣ ወይንም ሌሎች አለዋንሶች ሊሆን ይችላሉ። ስለዚህ አለዋንስ ካለው እዚህ ጋር እናስቀምጣለን፣ ከሌለው እንተዋለን። እዚህ ጋር ግሮስ ኢርኒንግ ወይንም ጠቅላላ ገቢው የሰራተኛውን እዚህ ጋር እናስቀምጣለን። ይሄን ኢኳል ቱ ነው አለ። ጠቅላላ ገቢ ሰራተኛ ምንድነው? ሳላሪ ኤክስፔንሱ በወር ውስጥ የሰራውን ሲደመር ይሄ ምን ላይ ነው ያለው? E3 ሲደመር ከዛ በኋላ አለዋንስ ካለው እዚህ ጋር ይሄኛውን F3 ከዛ ኢንተር እንለዋለን። ቀጥታ እዚህ ጋር ሰራተኛው የሰራውን ኤ የሚባለው ሰራተኛ የሰራውን 16648 ከ80 ሲደመር እዚህ ጋር የቤት አለዋንስ 4000 20648 ከ80 ይለዋል። እንዲሰራለን እዚህ ጋር የሌሎችንም የቢንም የሲንም የዲንም ይሄንን መስቀል ምልክቷ ስትመጣለን ይሄን ድራግ እናደርጋለን። በዚህ መልኩ ጠቅላላ ገቢውን እንሰራለን ማለት ነው። እዚህ ጋር ተቀናናሽ ወይንም ዲዳክሽኖች አሉ። የስራ ግብር አለ። ጡረታ 7% ከሰራተኛው የሚቆረጥ። እዚህ ጋር ደግሞ ሌሎች ተቀናናሾች አሉ። ይሄ ሰራተኛው ብድር ይወስደው ሊሆን ይችላል፣ ዶኔሽኖች ሊሆን ይችላሉ፣ ሌሎች ተቀናናሾች ይሆናሉ። ስለዚህ አሁን የስራ ግብሩን እዚህ ጋር እንሰራለን። እዚህ ጋር ኢኳል ቱ እንልና ኢፍ ከዛ ብራኬት እንከፍታለን። የሰራተኛው የወር ደሞዝ ገቢ ጠቅላላ ገቢው ከ0 እስከ 2000 ብር ከሆነ የግብር ማስከፊያ ምጣኔው 0% ነው። ተቀናሽ የሚሆነው 0 ነው። ስለዚህ የሰራተኛው ጠቅላላ ገቢ ያለው ምን ላይ ነው? እዚህ ጋር G3 ላይ ነው። if G3 less than or equal to ካነሰ ወይንም እኩል ከሆነ ከስንት 2000 እንወስዳለን። ከ2000 እስከ 0 ከሆነ የግብር ማስከፊያው 0% ነው። ተቀናሽም 0 ነው። ስለዚህ ይሄ ከሆነ ምንም አይነት የስራ ግብር አትቁረጥ። ኮማ ስንለው ካልሆነ ነው። ኢፍ
G3 ስንል የሰራተኛው ጠቅላላ ገቢ ሌዛን ኦር ኢኳል ቱ ካነሰ ወይንም እኩል ከሆነ ከስንት ከ2001 እስከ 4000 ከሆነ የሰራተኛው ጠቅላላ ገቢ በዚህ መካከል ካለ የግብር ማስከፊያ ምጣኔው 15% ተቀናሽ የሚሆነው 300 ብር። ስለዚህ የቱን ነው የምንወስደው? 4000 ነው። እዚህ ጋር 4000 እስከ 2001 ከሆነ G3 የሰራተኛው ጠቅላላ ገቢ ማለት ነው ሲባዛ ስንት ፐርሰንት? 15%። 15% ተቀናሽ የሚሆነው ስንት ነው? 300 ብር። 300 ብር ኮማ ስንል ካልሆነ ነው። ኢፍ የሰራተኛው ጠቅላላ ገቢ G3 ማለት ነው ሌዛን ኦር ኢኳል ቱ ካነሰ ወይንም እኩል ከሆነ ከስንት ከ7000 እስከ 4001 ባለ መካከል የሰራተኛው ጠቅላላ ገቢ በዚህ ሬንጅ ውስጥ ከሆነ የግብር ማስከፊያው ምጣኔው 20% ነው። ተቀናሽ የሚሆነው 500 ብር ይሆናል። ስለዚህ የቱን ነው የምንወስደው? 7000 እዚህ ጋር 7000 እንወስዳና ኮማ ከዛ G3 ሰራተኛው ጠቅላላ ገቢ ሲባዛ በስንት 20% 20% ሲቀነስ ስንት 500 ብር ይሆናል። 500 ብር ኮማ ኢፍ G3 ሌዛን ኦር ኢኳል ቱ ከስንት ከ7001 እስከ 10000 በዚህ ሬንጅ ውስጥ የሰራተኛው ጠቅላላ ገቢ ካለ የግብር ማስከፊያ ምጣኔው 25% ተቀናሽ የሚሆነው 850 ብር ይሆናል። ስለዚህ የቱን ነው የምንወስደው? 10000 ነው። 10000 እና እስከ 7001 ከሆነ ጠቅላላ ገቢው G3 ሲባዛ ስንት ፐርሰንት? 25%። 25% ተቀናሽ የሚሆነው 850 ብር። ኮማ ስንል ካልሆነ ነው። ኢፍ ጠቅላላ ገቢ G3 ሌዛን ኦር ኢኳል ቱ ካነሰ ወይንም እኩል ከሆነ ከስንት ከ10001 እስከ 14000 ብር የሰራተኛው ጠቅላላ ገቢ በዚህ ሬንጅ ውስጥ ካለ የግብር ማስከፊያ ምጣኔው 30% ተቀናሽ የሚሆነው 1350 ብር ይሆናል። ስለዚህ የቱን ነው የምንወስደው? 14000 እና እስከ 10001 ብር ድረስ ከሆነ G3 የሰራተኛው ጠቅላላ ገቢ ሲባዛ ስንት? 30%። 30% ተቀናሽ የሚሆነው 1350 ብር። 1350 ብር ኮማ ስንል ካልሆነ ነው። ኢፍ G3 ከስንት ከ14000 ብር በላይ 14000 ብርን አያጠቃልልም። ከ14001 ብር ጀምሮ ካለ የሰራተኛው ጠቅላላ ገቢ ከ14001 ብር ጀምሮ ካለ የግብር ማስከፊያ ምጣኔው 35% ነው። ተቀናሽ የሚሆነው 2050 ብር ነው። ስለዚህ if G3 greater than 14000 ስንል 14000ን አያጠቃልልም። አይ ካላችሁ እዚህ ጋር greater than or equal to ካላችሁ እዚህ ጋር ያለውን ይሄን 14001 ብር ትሉትና ኮማ ከሆነ G3 ሲባዛ በስንት 35% 35% ሲቀነስ ስንት 2050 ብር 2050 ብር። አሁን ጨረስን። ስለዚህ ስንት ኢፍ ተጠቅመናል? ኢፍ ስንጠቀም ስንት ብራኬት ከፍተናል የሚለውን ቼክ እናደርጋለን። 1 2 3 4 5 6 ስለዚህ 6 ኢፍ ስንጠቀም 6 ብራኬት ከፍተናል። ስለዚህ የከፈትነውን ያህል ብራኬት እንዘጋለን ማለት ነው። 1 2 3 4 5 6 ከዛ ኪቦርዳችን ላይ ኢንተር እንለዋለን። ባልሰራተኛ 28 ቀን ለሰራበት 2 ቀን ቀሪ ኖሮበት ስንት ነው የሥራ ግብር የሚሆነው? 3777 ከ08 ሳንቲም ይሆናል። ስለዚህ ከዚህ ከ16648 ከ80 3777 ከ08 ይሆናል። ይህን 30 ቀን ብናረገው ስንት ነው የሥራ ግብሩ የሚሆነው? 4193 ከ30 ይሆናል። ስለዚህ 28 ቀን ነው የሰራው፣ 2 ቀን ቀሪ ያለበት። እዚህ ጋር አለዋንሱ 4000 ብር፣ ይሄ ቤት አለዋንስ 4000 ቢኖረው የሥራ ግብሩ ስንት ይሆናል? 5177 ከ08 ሳንቲም ይሆናል። የሌላውን የቢንም የሲም
የዲ ሰራተኞችንም እንዲሰራለን ከፈለግን የስራ ግብሩን ይሄን መስቀል ምልክት ስትመጣለን እዚህ ጋር ይሄንን ድራግ እናደርገዋለን። ከዛ የ8029 30 ቀን ነው የሰራው። ሳላሪ ኤክስፔንሱ 8029 ነው። ስንት ይመጣል? የስራ ግብሩ 1157 ከ25 ይሆናል። የ9583.33 1545 ከ83 ሳንቲም ይሆናል። የ10898 ከ67 ሳንቲም የስራ ግብር 1919 ከ60 ሳንቲም ይሆናል ማለት ነው። የስራ ግብሩ ከሰራተኛ የሚቆረጠውን የጡረታ መዋጮ ለመስራት እንዴት ነው የምናደርገው? ኢኳል ቱ እንላለን። የሰራተኛ ጡረታ ለመስራት ከየት ነው የምንጠቀመው? ከቤዚክ ሰለሪው ነው የምንጠቀመው። ይሄንን ቤዚክ ሰለሪውን እዚህ ጋር C3 ላይ ነው ያለው። ሲባዛ ከሰራተኛ የሚቆረጠው 7% ነው። 7% ከዛ ኪቦርዳችን ላይ ኢንተር ስንለው የ17838 7% 1248 ከ66 ሳንቲም ይሆናል። የሌላውንም ሰራተኛ ቢን የሰራተኛ ሲን እና ሰራተኛ ዲን ለመስራት እንዴት ነው የምናደርገው? እዚህ ጋር ይሄን ሴሌክት እናደርገውና ከዛ እዚህ ጋር ኮርነሯ ላይ የመስቀል ምልክት ሲመጣልን ይሄንን ድራግ እናደርጋለን። ስለዚህ ቢ የሚባለው ሰራተኛ የ8029 562 ብር ከ03 ሳንቲም ይሆናል። የ11500 ስንት ይመጣል? 805 ብር ይመጣል። የ16348 ስንት ይመጣል? 1144 ከ36 ሳንቲም ይመጣል ማለት ነው። ሌሎች ተቀናናሾች ምንድነው? ሰራተኛው ብድር ሊኖርበት ይችላል፣ ዶኔሽኖች ሊሆን ይችላሉ። እዚህ ጋር ፎርሙላ እናስገባም። ሰራተኛው ተቀናሽ ካለበት እዚህ ጋር 400 ብር ከሆነ 400 ብር፣ 1000 ብር ከሆነ 1000 ብር ቀጥታ ነው የምንጽፈው። እዚህ ጋር ደግሞ መስሪያ ቤቱ ለኛ የሚያስቀምጥልን የምንሰራበት ድርጅት የሚያስቀምጥልን 11% ማለት ነው። ይሄን ለመስራት ምንድነው የምናደርገው? ኢኳል ቱ እናለን። ከዛ በኋላ ከመደበኛ ደሞዛችን ነው ይሄን የምንሰራው፣ ከግሮስ ኢርኒንግ አይደለም። ስለዚህ መደበኛ ደሞዛችን ምን ላይ ያለው? C3 ላይ ነው። ሲባዛ 11% ከዛ ኪቦርዳችን ላይ ኢንተር ስንል የ17838 11% 1962 ብር ከ18 ሳንቲም ይሆናል። የሌላውንም የ8029ን የ11500ን የ16348 ለመስራት እንዴት ነው የምናደርገው? ይሄን ሴሌክት እናደርጋለን። እዚህ ኮርነሩ ላይ የመስቀል ምልክት ስትመጣለን ይሄን ድራግ እናደርገዋለን። በዚህ መልኩ የ8029ን 883 ከ19 ሳንቲም ይመጣል። የ11500 ብር 1265 ብር ይመጣል። የ16348 11% 1798 ከ28 ሳንቲም ይመጣል። ይሄ መስሪያ ቤቱ ወይንም የምንሰራበት ድርጅት ለኛ የሚያስቀምጥልን ማለት ነው። እዚህ ጋር ጠቅላላ ተቀናናሽ ማለት ምን ማለት ነው? ይሄን ኢኳል ቱ እንዳለን የስራ ግብር ምን ላይ ነው ያለው? H3 ሲደመር ጡረታ 7% ከኛ የሚቆረጠው I3 ሲደመር እዚህ ጋር ሌሎች ተቀናናሾች ካሉ ይሄንን እንመርጥለታለን። ከዛ ኢንተር ኪቦርዳችን ላይ ስናደርገው 5177 ከ08 1248 ከ66 ሳንቲም 400 ብር ሲደመር ይሄን ያህል ይመጣ። የሌሎችንም እንዲሰራለን ይሄን ድራግ እናደርጋለን። በዚህ መልኩ ይሄን ጠቅላላ ተቀናናሽ እንሰራለን ማለት ነው። ክፍያውን እዚህ ጋር ለመስራት እንዴት ነው የምናደርገው? ኢኳል ቱ እንላለን። ከዛ ግሮስ ኢርኒንግ ምን ላይ ነው ያለው? G3 ሲቀነስ ጠቅላላ ተቀናናሽ ምን ላይ ነው ያለው? L3 ከዛ ኪቦርዳችን ላይ ኢንተር ስንለው በዚህ መልኩ ይሰራልና የሌሎችንም እንዲሰራለን ይሄንን ድራግ እናደርገዋለን ማለት ነው። በዚህ መልኩ ተጣራ ክፍያውን የሁሉንም የኤንም የቢንም የሲንም የዲንም ሰራተኞች በዚህ መልኩ ይሰራልናል ማለት ነው። የሚባለው ሰራተኛ ደሞዙ 17838 ነው። 28 ቀን ሰርቷል። 2 ቀን ቀሪ ያለበት የደሞዝ ወጪ ወይንም ሳላሪ ኤክስፔንሱ 16648 ብር ከ80 ሳንቲም ነው። 28 ቀን ለሰራበት። ይሄ ደግሞ የቤት አለዋንስ 4000 ብር አለው። ጠቅላላ እዚህ ጋር ግሮስ ኢርኒንጉ 20648 ከ80 ነው። የስራ ግብሩ ከዚህ ላይ ከግሮስ ኢርኒንጉ ላይ 5177 ከ08 ነው። ጡረታ 7%
1248 ከ66 ይሄ ከቤዚክ ሰላሪ ወይንም መደበኛ ደሞዙ ላይ ነው። ሌሎች ተቀናናሾች ይሄ መዋጮ ካለበት ሌሎች ካለ እዚህ ላይ ነው የምናስቀምጠው። ይሄ ደግሞ የምንሰራበት ድርጅት ወይም መስሪያ ቤት ለኛ 11% የሚያስቀምጠው ነው። ከመደበኛ ደሞዝ ወይንም ከቤዚክ ሰላሪ ጠቅላላ ተቀናናሽ 6828 ከ74 ሳንቲም ይመጣል። ጠራ ክፍያ ኤ የሚባለው ሰራተኛ 13823 ብር ከ06 ሳንቲም ያገኛል። ስለዚህ መልኩ ሰራተኞች ቀሪ በሚኖርባቸው ሰዓት በዚህ መልኩ የደሞዝ የገቢ ግብር በዚህ መልኩ ፔሮል ሰርታችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ እንዲደምርልን ከፈለግን ይሄኛው ለመደበኛ ደሞዝ አጠቃላይ ግሮሱ የወጣውን እዚህ ጋር መደመር ከፈለግን ኢኳልቱን ላለን ከዛ ሰም ከዛ ብራኬት እንከፍታለን። ከዛ ይሄን ሴሌክት እናደርገዋለን። ከዛ ይሄን ብራኬት ስንዘጋ እዚህ ጋር አጠቃላይ ለመደበኛ ደሞዝ የወጣውን እዚህ ጋር በዝርዝር ያስቀምጥልናል። እዚህ ጋር የሰላሪ ኤክስፔንሱን ኢኳልቱ ከዛ ሳም ከዛ ይሄን ሴሌክት እናደርገዋለን። ከዛ ይሄን እንድንዘጋውና ኢንተር ስንለው በዚህ መልኩ ይሰራልና ሌሎችንም እንዲሰራልን እዚህ ጋር መስቀል ምልክቷ ስትመጣ ይሄንን ድራግ ስናረገው እዚህ ጋር የአሎንሱንም እዚህ ጋር ያስቀምጥልናል። እዚህ ጋር ደግሞ የግሮስ ኢርኒንጉን እዚህ ጋር የሥራ ግብሩን እዚህ ጋር ደግሞ ጡረታ 7%ን ሌሎች ተቀናናሾችን ሰራተኛው መስሪያ ቤቱ ለኛ የሚያስቀምጥልን 11% አጠቃላይ ይሄን ደምሮ ያስቀምጥልናል። እዚህ ጋር ደግሞ ጠቅላላ ተቀናናሽ ምን ያህል ነው የሚለውን እዚህ ጋር ደምሮ ያስቀምጥልናል። እዚህ ጋር ደግሞ ጠራ ክፍያው ምን ያህል ለሰራተኛ ወጥቷል የሚለውን በዚህ መልኩ ያስቀምጥልናል። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። በተጨማሪም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ ሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።